አሳየን ብላችሁ ለምትጸልዩ ሰዎች ማለት ነው። እኛ ምን ብለን እንጸልይላችኋል? ሰዎች ማለት ነው። ሲወድቁ አሳየን ብላችሁ ለምትጸልዩ ሰዎች ማለት ነው። እኛ ምን ብለን እንጸልይላችኋለን መሰላችሁ? እድሜና ጤና ይስጣችሁ። ስናሸንፍ ከፍታ ላይ ስንደርስ እንዲያሳያችሁ ጤና ብቻ ይስጠልን እናንተ እኛ ምንም ነገር እንድንሆን ጸልዩ። ቤት ገባለሁ ከሄርሜላ ቤት ከገባሁ በኋላ ሼር ቦታ ላይ ገኛለሁ። አቤል ካገኘሁ በኋላ ማርታ ቤት ገባለሁ። እኔ ከዙረታም ነኝ ከሚስታይሌ ነው ልንገራችሁ ብዬ ነው። ታታቺውማ እሷ ቤት እታች መጨረሻ እንትን ላይ ያስቀምጠው ነው ያየው ዛሬ የተሰበረ ልብ አድርጋ የሆነ ያዘን ዘፈን ዘፍና ልባቸው ተሰባብሮ ተወልቆ ተወላልቆ ይውጣ ያ ረቢ። ለእሱ ያቺኛይቱ ጋር ታሄድ አይቀርም። ያቺ የድሮ እሱ ዘፈኑ ባለፈው የዘፈነችው ቀን ነው። ሄርሜላ አቁም ቤት ገብታ ፊራት አለኝ በዘመድ ተንገቱ እናንተ ማርታ ልጅ ታዲያ በኋላ ነው እሱ እኮ እዛ መለሳለሁ ቡታጅራ ብሎ ሄዷል። ቡታጅራ የአቤል ቤት ነው። የማን ቤት ነው? ማርታ ልጅ አላት እኮ ልጁ ፎቶ እኮ አድርጋ ፖስት እሷን የምመስል እህት አለ። እህት የናብላለ ልጇ ናት። እሷ የመጣች ጊዜ እኮ እኛ ልጆቹ እኮ እንትን ዝና ፎቶ የታጊተሽ ነው ነሽ ተጎጂ የሰው ሀገር ሆነሽ ብላ እኮ ነው ብላ አይደለም እኮ እናቴ የላከች። ለምንድን ነው እናቴ እኔ አውቄ ነው አፍቅሬ ያለው ግን እኔ ወንድ ልጅ ደፍሬ ሂጄ አንተን አፍቅሬ ያለው ማለት ይሄ ውርደት ነው። የኛ ሀገር ውስጥ አሁን እኔ የገጠር ልጅ ነኝ። የኛ ሀገር ውስጥ ሲጀመር ወንድ ልጅ አፍቅሬ ያለው ማለት ይቅርና ወንድ ልጅ ያለበት ቦታ ላይ መተሽ ማውራት አትችልም። ዝም ብሎ የቆመ ቦታ ላይ መተሽ ማውራት አንችልም። ምክንያቱ እኔ ስነ ስርዓትና ክብር ያለው ቤተሰብ ነው ያሳደገኝ። ኦኬ እንደ ውሽሞች እንደዚህ ሄደሽ ያፈቅራለሁ። እኛ ሀገር እንደዚህ አይነት ነገር የለም። ሲጀመር ወንድ ልጅ ልቃ ቆመሽ ማውራት አትችይም። እንደ ዩቱበሮቹ በየቦታ ሄደሽ በየቦታ ሄደሽ የተለያየ ወንድ መሳም አትችይም። የኛ ሀገር ውስጥ አንድ ወንድ ጋር አውርተሽ አንቺ ሳታወሪ በፊት ሽማግሌ ከላከ ካገባሽ በኋላ ነው የምትስሚ። እዛ ደግሞ መንገድ ላይ አይደለም ሰው የሌለበት ቦታ ነው የምትስሚ። ጉንጭ ራሱ ማለት ነው። እነሱ አደባባይ ወጥቶ ከምፐሪ ይሳሳማሉ። እኔ ማለት ነው እንትና የከተማ ሴቶች ማለት ነው ወዴት ለመሄድ ነው አሁን ግን እንደዚህ የሚሆኑት? ጌታም እኔ ግራ ገባኝ እኮ እኛ ሀገር ውስጥ ጌታ ምስክረኛ እኔ አሁን ገጠር ልጆቹ እዚህ ጋር ሊኖሩ ይችላላችሁ። ግን መንገድ ላይ ቆመሽ ከወንድ ጋር ካወራሽ ሰብ እንዴት እንደሚያደርግ ውሃ ራሱ ልታመጪ ስትሄጂ እንኳን ቀና ብለሽ ወንድ ልጅ አታይም። ወንድ ልጅ ይፈራል እኮ ወንድ ልጅ ሲጀመር ዝም ብሎ መቆሞ መሳም። አሁን ለምሳሌ ማዳሞ እህቷ ልጅ የቷበት እንትናለስ የኢትዮጵያ ልጆች ብዙ አሉ። ግን በተለያየ ቦታ ላይ ተገናኝቼ አላወራም። ዝም ብዬ ሲልክ የጎረጎርኩኝ ወንበር ላይ ቁጭ ይላሉ። ምስኪን ነኝ፣ ማርያምን ምስኪን ነኝ። የሰው ቤት ውስጥ ማለት ነው ምስኪን ዝምተኛ ነኝ። እዚህ ጋር መጥቼ ይላሉ። ሲንገራችሁ ብዬ ነው ምስኪን ነኝ፣ ዝምተኛ ነኝ ነው እንዴ? እዚህ ጋር መጥቼ ስላልኩኝ ምን ያልወድም እኔ አድርጋችሁ ሰው አምጡና እኔም ፎሎ አድርጋችሁ እስቲ የሩታንና አብርሽን የሚከታተል ሰው ራሱ ይጣጣም ብቻ ሳው የሳኩኝ ነበር። ከዛ ምን አለ ስስቅ ሴትዮ ምንሽ ነው አለች። ወይ ምስኪን ሀያት እንዴት ነሽ? እንዴት ነሽ? ሰላም ነው። አቡዳቢ ነኝ ዛሬ። ምን ልታረጊ ሄደሽ ነው? ሰርግ ኧረ እባክሽ ሰርግ ታውቂያለሽ እንዴ? ወደ ሰርግ ነው የአረብ ሰርግ ነው የሄድኩት። እኔ ቢሆን ዋው ውስጥ እገባለሁ። ሰዎች ጋር ሄደሽ ነው? ማሻአላ ሳሳይ የታለ ሽራው ገና ሊመጣ ሴቷን
ገጠር ነው ብታይ እዛው ልታድሩ ነው ትመለሳላችሁ? ኧረ እንመለሳለን። ያንቺስ ከፋ። ምነው ግድ ነው እኮ እና አብርሽና ሩታ ራሴን ከረቡኝ ካሮ ሆንኩኝ። ታያቸው በራሴ ሙድ ፈታ በይ። በራሴ ፈታ ልበል። እናንተ ነው እንደ የወጣሁት እንደምታወስ ያምራል። እኛ ነው ፈታ አድርጊ ቦታው ያምራል። ቆሻሻ ነው የወጣው። ፀሐይ እንደቃጥሎ ማለት ምን አዲስ አለ? ምን አዲስ አንቺ ሰው አትገቢው አትጣጭ የሚጠጣ ነገር የለም። ኧረ ሞልቷል። እናንተ ዛሬ እንዳለ ቀን እኮ አለ። ምን አዲስ አለ? እኔ እኮ ዩቲዩብ ታይዋት እንደዚህ ነው ለካ። እኔ አንዱ ላይ ነኝ። ኧረ ያት እንዲህ ነው። ቪዲዮም እያዳመኩ አይደለም እከፍታለሁ እንጂ አንድ ሰምቻለሁ። ስላረፈደች እንደዚህ የሆናችሁ ትጥፋ ከሚዲያው ትንሽ ጊዜ ትራክ ትላላችሁ። እንደምትሰሩ ነው ታቸውን እኮ ነው። አንድ ቀን አትቀርም። አንቺ ፓርቲ ነሽ ይነቅላሉ ውሸታቸውን ታሞች። አሁንም እዛ አንድ ሰው 24 ሰው አላችሁ። እኔም እንዲያገባ ፈቃደኛ ያግባ። የሁለቱንም እናግዘው ነበር ባቸውና ይገላል። ታይ ፉፉ ለራስሽ ማታረጊውን ሁሌ እንደዚህ ከመጨቃጨቅ ትቀልዳላችሁ። ያግባቸውና በቃ ሁለቱንም ይወዳቸዋል። መለየት አይፈልግም ከሁለቱም። አረ ሁለቱም ማለት ነው። ሁለቱም አልመርጥም ብሎ እናትና አባቴን እመርጣለሁ አለ። አይሄድም እናትና አባት ጋር ሲቀጥል ደግሞ ማለት ነው። እሱማ ጭንቅላቱ የተመታባት ይመስል አይደለም። እሷ ይመርጠኛል ብላ ነበር፣ ይመርጠኛል ብላ ነበረ። ተዘካራል ሲያምርሽ ይቀራል እያለኝ ነበር። ይመርጠኛል ነበር ያለች። አብርሽን ስንቴ ነው የሚያስመርጥ? ስንቴ መርጥ? ቆይ እኔ እኮ የመደብ ስጋ አደረገው እኮ። ወንድምየው ደግሞ ምን አለ መሰላችሁ? ወንድሙ ምን አለ? የተመቸህ ምረጥ። እንግዲህ ሁሉንም ቀምሰው አይደለም አይደለም። አሁን በዚህ ነው ጋይስ፣ በዚህ ድራማ ብቻ ስንቴ ምረጥ ተብለዋል። አሁን በጣም እስቲ ምረጥ አቀራራችሁ ቲክቶክ ላይ ከእስር ቤት ተፈታ። የተመቸህን ምረጥ። ስሜቱ በየጊዜ ነው የሚቀያየርበት። እንደ ሁሌ ምረጥ የሚሉት እስኪ አሁን እንጀራ ወጥ መብላት ካለ ቤት ሰርጋል ሰርጋለ እያለኝ ነው። እኔም ጋር ሰርጋለ ነው። በነፃ ነው። እስኪ አሳየኝ የሚበላ ማሻአላ ሁሌም ታስቀናለች። ፈታ ነው የምትለው። ማዳም ቤት ነው የሚሰራው፣ ግን ለብቻዋ ነው። እኔ ለብቻዋ ነው የሚሰራው መሰለኝ። አንቺ አምሮብሻል። እንዲያው ፈታ ፈታ እያልሽ ነው። ተይ እናንተ ፎሎ እያደረጋችሁ ፎሎ አድርጓል። የድሮዋ የጥንቷ ግሬስ ፋሚሊ እኮ ናት። ግሬስ
ቮይስ አለ ግን አለም ግሬስ ፋሚሊ ነው እንደሚለው ጽሁፉ ምን ብንቀየር ባንቀየር ይሄ እኮ ሚዲያ ነው። አንድ ደግሞ አለች እንትን ዩቲዩብ ላይ ማይክል ሴትያ ማለት ነው ግሬስ ግሪስ ፋሚሊ የፍቅር ሰው ነበር ግን ተበላሸ። አሁን ግሪስ የለም ላይ ማለት ዩቲዩብ ላይ እኮ ላይ አገር ቤት ገብታ ቀረ ነበረ ማሬ በእውነት በጣም ነው የሚያስቀናው ነበር። ፍቅር ጀማ ይዛ ሰፈሮች ጀማ ብዙ ጀማ ብሬ ፍቅር ጀማ የሚባለው ግሬስ ተባለ እንጂ የስኬት ጀማ ናቸው እኮ እናንተ። የኛማ የስኬት ጀማ ሆኗል፣ ግን የፍቅር ጀማ ነበር የሚባለው የኛ በፊቱ ቢሆን። ማል አበጋዝማ በዚህ ከቀጠለ በቪዲዮ ቢጠፋ ይሻላል። ከዛ ግሬስ ተባለ። አይደለም አበጋዝ እንደዚህ ከቀጠለ የበግ ጀማ እንላለን፣ ችግር የለም። እንደ ካሊዲ ስም የካሊዲ እቤቱ ነው እያለ ነበረ። ቤት መጥቷል ብሏል። ዝምታ ገዳይ ነው ይሄን ስማ የሚባል ስም ወጣለታል። ደግሞ ሀያት ደግሞ እኮ እንደ አዲስ ትሆናለች። ከቤት ወጥታ ያውቃል። ለምን የስራ አላውቅም እኔ ለምን አልሄደም። አባትና እናቱ አስቀመጠችው። እሷ ጋር ሆኖ ተሽሎት ነበር። አሁን ደግሞ እሷ ጋር አስቀመጠችው። ለምን እንዲሻለው መሄድ እያለ ነበር ዛሬ ያ ጥቁር የቤት ተመልሷል። ቤት መሰለኝ ቪዲዮ ይመጣል። ምን ይቀራል ማለት ነው? በቃ ይመቻል። ላ ያ ደግሞ እስር ቤት እያለ ነበር አሉ። አሚሩ ታስሮ ነበር። ማን አሰረው? የኔ እናት ነገሩ ቪዲዮ ካረፈቱ ታስሬ የተፈታሁኛል አሉ። ማን አሰረው? ይሄ ማረፊያችን ነው ለኛ ማለት ነው። ማሻአላህ ሳፉፉ ሰርግ ነው። ሰው የለም ምሳ ተሸክም ያን ሄዳለሁ። እንደምታዩ ጓዜ ሰርጉ ቤት ሰው የለም ምሳ ፉፉ። ይሄ እኮ የኛ ክላስ ነው። የኛ የምንላርፍበት ነው። የተሰጠ ነው። ጎርፋ ነው። ሰው የለም እኮ ምንም ሰው የለ። ባዶ ነው። ውስጥ አሳያችኋለሁ። ቆይ ይሄ እኛ ክላስ ነው አልኳችሁ። ሰርጉን ታሳያ። አሁን እንጀራ ወጥ 36 አላችሁ። የትም እንዳትሄዱ። እንጀራ ወጥ ትበላላችሁ። የትም አይዋ ሰርግ አለ እንጂ ቅልጥ ያለ ሰርግ ነው። ያምራል። አንቺ ብቻ ፈታ በይ እንጂ ሰርጉ ታያል። ራሴ ነው የሚያማኝ። ወፋ ራስ ምታቴ እኮ ናት። አያችሁ ለምን እያላችሁ ስትንጫጩባት እኛ ተመረር እያላችሁ ቶክቶክ ላይ ስለምትውል በቃ አለቀቀችኝ። የኔ እናት እንዴ ሁሉም ሰው እኮ ሊበላት አይደለም። ድምፅ ኦዲየንስ ሆኖ ልንገርሽ፣ ሁሉም ኦዲየንስ ሊበላት ገስት ላይ ነው የምትለው። ደግሞ ተካት አዳምጣ ቲክቶክ ስቶሪ ላኪ የኔ ውድ የኔ ፍቅር ስስት ወሱ ወድሽ እኔ እኮ አትምጪ አላልኩሽም። ክብርሽን አስጠብቂ ነው ያልኩሽ እንዴ። አይ ጥፊ ብላችኋት አልጠፋች። የኔ እናት ኧረ አንቺ ከመጥፋ
ከመጥፋት በፊት እኔ እጠፋለሁ እንዴ? አይ ሁለት መናገር ዛሬ ካልመጡ ማለት ነው አንድ ስታት እንዳሰቁ ዝም ብሎ ተጫወቱ በራሳቸው ነው። እሺ ያኔ በቃ አታውሩ። ምንድን ነው እንደዚህ ነው ሆኖ ይሆናል። እናንተ እኮ ሁሌ አስተያየት እኮ ስለምንሰጥ እኮ ነው። እሷ ተመረር ሰለችን 2 ዓመታችን ያለችው ስትሉ በቃ ሰለችን ያለ እና ሰለችን እና ሳለፋችኋል አለ። አዎ ሰለችን እኮ ሰለችን። ሁሌ ንግር፣ ሁሌ ጭቅጭቅ፣ ሁሌ ዘክ ቪዲዮ ነው የሚታዩት። የሆነ ተበላሸ ቪዲዮ ነው ስክሮል ካረጋችሁ እነሱ ነው የሚመጣ። ስክሮል ተደረጋለ እነሱ እኔ ያውሽ የሚደጋፈች በቃ እንደዚህ ሲያረጉ ነው የሚያድሩት ማለት እኔ ጋር እኔም የእነሱን ቪዲዮ አይቻላቅም ደርሶኝ አያውቅም። እንደ ሩታዬ እኮ ደርሶ አያውቅም። ለምን እነሱ ቤት ገብቼ እኔ አላወራም። እነሱ ጋር እንትን አላደረም። ለዚህ አይመጣም። በቃ እኔ ጋር አይመጣም። እነሱም አይመጡም። እኔም አልሄድም። እንደ ቲክቶክ ላይ ስክሮል ምናምን ስታደርግ አይመጣልሽም? አይመጣም። አንድ ሰው አይመጣም። ጓደኞች አይደሉም ማለት እኔ እንደው አንድ ቀን ምን እንዳልኩ ታውቂያለሽ እንዴ? እነዚህ ዝም ብሎ የሚንጫጩት ልጆች እንደው ጠፉ እንዳልኩት አንድ ሰው የለም እንደ ቲክቶክ የሚፈሱት እያልኩ ነው ራሴ። እናንተ